በሁሉም ሰው ልብ ውስጥ ትልቅ ናፍቆት አለ። የነፍስ ረሃብ፣ ሊረካ የማይችል ጥም። በውስጣችን የተሻለ ነገር እንናፍቃለን። በዓለማችን ካለው የተለየ ደግሞ የተሻለ። ከሰማይ በታች ሰዎች ባጭሩ ዕድሜያቸው ባጭሩ የሕይወታቸው ወቅት ሊያከናውኑት የሚገባ ነገር ምን እንደሆነ ለማወቅ ፈለጉ። ራሴን ለምርምር አተጋሁ። በልቤም እንዲያስብ ጥበበኛ በመሆን እንግዲህ ምን አተርፋለሁ? ጥበበኛም ሰው እንደማይሰራ ይረሳል። ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናንም ለመያዝ ሞከርኩ። ልቤን ከደስታ ሁሉ አልከለከልኩትም። ነገር ግን ሁሉም ከንቱ፣ ትርፍ የለሽ፣ ንፋስንም እንደመከተል ነው። ትልልቅ ሥራዎችን ለመስራት ወሰንኩ። ገነባው፣ ገዛው፣ የራሴ አደረግኩ። ታላቅም ማንም ሀብትን የሚወድ ፈጽሞ አይረካም። ስለዚህ ልቤ ሙሉ ለሙሉ ተስፋ ቆረጠች። ትውልድ ይመጣል፣ ትውልድ ያልፋል። ማስታወሻቸው እንኳን ይረሳል። ፍቅራቸው፣ ጥላቻቸው፣ እንዲሁም ቅናታቸው። ማንም ሰው ጊዜው መቼ እንደሚሆን አያውቅም። ሞት የሁሉ ሰው መዳረሻ ነው። እስካሁን እየፈለኩ ነው፣ ነገር ግን አላገኘሁም፣ አልረካው። አንድ አለ፣ አንድ ትርጉም፣ መከናወን፣ ደስታና ሰላምን ለሕይወት የሚሰጥ ብቸኛ ጎደሎን የሚሞላ የልብና የነፍስን ጥም የሚቆርጥ ብቸኛ እርሱ ነው። እስክናገኘው ድረስ ረፍት የማይሰጥ ናፍቆት። እርሱ በልባችን ውስጥ ያስቀመጠው ጉጉት አለ። ልክ የውሃ ጥም አንድን ሰው ወደ ውሃ ስፍራ እንዲያመራ እንደሚያደርገው ልክ እንደዛ በልባችን የተቀመጠው ይህ ናፍቆትና ጉጉት እኛን ወደ እግዚአብሔር ሊጠራን ያለ ነው። አያችሁ፣ በሁሉ ሰው ልብ ውስጥ እርሱ ዘላለማዊነትን አስቀመጠ። እኛን በእውነት ሊያረካን የሚችል ከዘላለም አምላክ በቀር ማንም የለም። ከዚህ ዘላለማዊ አምላክ ጋር በቃሉ በመጽሐፍ ቅዱስ በኩል ትተዋወቃላችሁ፣ ታውቁት ዘንድ የተፈጠራችሁበት ነው። ነገር ግን መጽሐፍ ቅዱስን ከመግለጣችን በፊትና ምን እንደሚናገር ማየት ከመጀመራችን አስቀድመን ስለ መጽሐፍ ቅዱስ ልናውቃቸው የሚገቡ በጣም ጠቃሚ እውነታዎች አሉ። በእውነቱ መጽሐፍ ቅዱስ 66 መጽሐፍትን አካቶ የያዘ ነው። እናም መነሻ ቃሉ ባይብል የሚል የግሪክ ቃል ሲሆን ትርጓሜውም መጽሐፍት ማለት ነው። መጽሐፍ ቅዱሳችሁን ስትገልጡ በመጀመሪያዎቹ ጥቂት ገጾች ላይ የእነዚህን መጽሐፍት ዝርዝር ታገኛለህ። እነዚህ መጽሐፍት በሁለት ክፍሎች ተከፍለዋል፣ ብሉይ ኪዳንና አዲስ ኪዳን በመባል። በተጨማሪ ንባብን ቀላል ለማድረግ እያንዳንዱ መጽሐፍ በምዕራፍና በቁጥር ተከፋፍሏል።
በዚህ ተከታታይ ፊልም ለማስረጃነት የምንጠቀማቸው ክፍሎች ሁሉ በምስል ማሳያው ቴሌቪዥን መስኮት ላይ የሚታዩ ሲሆን ይኸውም እናንተ የመጽሐፉን ስም፣ ምዕራፉን እና ቁጥሩን እንድታዩ ያስችላችኋል። ስለዚህ መጽሐፍ ቅዱሳችሁን ይዛችሁ ተከታተሉ። እንደዚህ ማድረጋችሁ የምትሰሙትን ነገር ትክክለኛነት ማረጋገጥ እንድትችሉና መታመናችሁ እግዚአብሔር ቃል ላይ ብቻ እንዲሆን ያስችላል። በዘመን ሁሉ መጽሐፍ ቅዱስ በተከታታይ የዓለማችን ቁጥር 1 በብዛት የተሸጠ መጽሐፍ በመሆን ቆይቷል። መጽሐፍ ቅዱስ ወይም የተለያዩ የመጽሐፍ ቅዱስ ክፍሎች 2500 በሚጠጉ የተለያዩ ቋንቋዎች ተተርጉመዋል። ከዚህም ባለፈ በብዙ የተጠቀሰ፣ በብዙ የተነበበ እና በታሪክ በብዙ የታተመ መጽሐፍ ነው። ይህ መጽሐፍ ቁጥር ስፍር የሌላቸው ነፍሳት በሕይወታቸው ተጽዕኖ የፈጠረ፣ ልባቸውን የነካና ሙሉ በሙሉ የለወጠ ነው። ለመሆኑ መጽሐፍ ቅዱስ ከየት መጣ? ማንስ ጻፈው? እግዚአብሔር መጽሐፍ ቅዱስን ለመጻፍ 40 የተለያዩ ሰዎችን ተጠቅሟል። ልትረዱት የሚያስፈልገው ግን ይህ መጽሐፍ የመጣው ሙሉ ለሙሉ ልዩና አስገራሚ በሆነ መንገድ መሆኑን ነው። ምክንያቱም አብዛኞቹ እነዚህ ሰዎች በጭራሽ አለመገናኘታቸው ብቻ አይደለም፣ ፈጽሞ በአንድ ዘመን አለመኖራቸው ነው። መጽሐፍ ቅዱስ የተጻፈው በ1600 ዓመታት ጊዜ ውስጥ ነው። አብዛኞቹ ጸሐፊዎች ይኖሩ የነበረው በተለያዩ ስፍራዎች ሲሆን ወሰኑ ከጥንታዊቷ ባቢሎን አንስቶ እስከ ሮማ ግዛት ነበር። የመጽሐፍ ቅዱስ ክፍሎች የሆኑ እኚህ መጽሐፍ የመጀመሪያ ቅጂዎች የተጻፉትም በአውሮፓ፣ በኤስያ እና በአፍሪካ ሲሆን የተጻፉትም በወቅቱ በነበሩት 3 ዋና ዋና ቋንቋዎች በዕብራይስጥ፣ በአርማይክና በግሪክ ነበር። የሚያስገርመው ጸሐፊዎቹ በተለያዩ ስፍራዎችና በተለያየ ጊዜያት መኖራቸው ብቻ ሳይሆን የመጡትም ከተለያዩ ሙያዎች ጭምር መሆኑ ነው። ከጸሐፊዎቹ መካከል አንዱ የግብፅ ልዑል ነበር፣ ሌላኛው የጦር መሪ፣ ሌሎቹ አሳ አጥማጆች፣ አንዳንዶቹ እረኞች ነበሩ። አንዱ ጸሐፊ ሐኪም ነበር፣ ሌላው ደግሞ ለሮማ መንግስት ቀረጥ ሰብሳቢ ነበር። እነዚህ ታዲያ ከብዙዎቹ ጥቂቶቹ ናቸው። ምናልባት ይህንን ስትሰሙ ከጸሐፊዎቹ በብዙ አካሁን መለየት የተነሳ መጽሐፉ በተቃርኖ የተሞላ ይሆናል ብላችሁ ልታስቡ ትችላላችሁ። እውነታው ግን እነዚህ በተለያዩ ሰዎች የተጻፉ መጽሐፍት ምንም እንከን የሌለበት መጽሐፍ ወደ መሆኑ መጥተዋል። በሁለተኛ ጢሞቴዎስ 3:16 መጽሐፍ ቅዱስ በእግዚአብሔር የተነገረ እንደሆነ ተጽፏል። በሁለተኛ ጴጥሮስ 1:21 የመጽሐፍ ቅዱስ ቃላት መነሻ ፈጽሞ የሰው ፈቃድ እንዳይደለ ይናገራል። ዳሩ ግን በእግዚአብሔር ተልከው ቅዱሳን በመንፈስ ቅዱስ ተመርተው ተናገሩ። በእርግጥ ሊጽፉ የተገባቸውን እርሱ ራሱ ይነግራቸው ነበር። ለምሳሌ ኤርምያስ 1:2 እንዲህ በሚል መግቢያ ይጀምራል። የእግዚአብሔር ቃል ወደ እኔ መጣ። ከ3800 የሚበልጡ ተመሳሳይ መግቢያዎችን በመጽሐፍ ቅዱስ ውስጥ እናገኛለን። እያንዳንዱም እግዚአብሔር እውነተኛው የዚህ መጽሐፍ ደራሲ እንደሆነ ያብራራል። የመጽሐፍ ቅዱስ ደራሲ ራሱ እግዚአብሔር ስለሆነ ይህ ጽሑፍ በታሪካዊነቱ ፍጹም ልክ ነው። በዘመናት ሁሉ የከርሰ ምድር ታሪክ ቅርስ ምርምር የመጽሐፍ ቅዱስን ትክክለኛነት ያረጋግጣል። በተለያዩ ጊዜያት በተደረጉ ምርምሮች በትንሹ የሚታወቁ ጥቃቅን የመጽሐፍ ቅዱስ ክፍሎች እንኳን ሳይቀር ከታሪክ እይታ ትክክል ስለመሆናቸው ተረጋግጧል። ለምሳሌ በኢሳይያስ ምዕራፍ 20 ላይ የአሦር ንጉሥ የነበረው ሳርጎን የተባለው ዋና የጦር አለቃ አዛጦን ተብላ ወደምትጠራ ከተማ እንደመጣና ወቅቱ እንደያዛት የሚተርክ አንድ ታሪክ አለ። ታሪክ አዋቂዎች ስለ አሦር መንግስት ያውቃሉ። ነገር ግን ሳርጎን የተባለው ንጉሥ የወጋት ከተማ አዛጦን ነበረችን በማለት አንዳንድ የመጽሐፍ ቅዱስ ተቺዎች በእርግጥ ስለዚህ ታሪክ ትክክለኛነት ሲጠይቁ ኖረዋል። ነገር ግን በ1843 የሚያስገርም ግኝት ይፋ ሆነ። በሰሜናዊ ኢራቅ ኮሆሮሳባድ በምትባል መንደር በተደረገ ቁፋሮ ታዋቂው የከርሰ ምድር ታሪካዊ ቅርስ ተመራማሪ ፖል ኢሜል ቦታ የንጉሥ ሳርጎን ቤተ መንግሥት በቁፋሮ አግኝቷል።
ግኝቱ ለተቺዎች ጭምር ገረሜታ የፈጠረ ነበር። በተገኘው ቤተ መንግስት ግድግዳ ላይ በመጽሐፍ ቅዱስ ላይ የተጠቀሰው የንጉሥ ሳርጎን አዛጦንን የመውጋት ታሪክ ተጽፎ ተገኝቷል። በአንድ ወቅት ታይም መጽሔት የቀድሞ የፍልስጤም የከርሰ ምድር ታሪካዊ ቅርስ ተመራማሪዎች ኃላፊ ስለነበሩት ዶክተር ኔልሰን ግሉክ አንድ ጽሑፍ አስነብቧል። የታሪክ ቅንጥብጣቢዎች የተሰኘው ይኸው ጽሑፍ ዶክተር ኔልሰን ግሉክ በመጽሐፍ ቅዱስ እርዳታ በዮርዳኖስ አካባቢ ከ1000 የሚበልጡ ጥንታዊ ስፍራዎች እንዲሁም ሌሎች 500 ስፍራዎችን በኔጄቭ እንዳገኙ ይናገራል። ዶክተር ኔልሰን ግሉክ የበረሃው ወንዞች የሚል መጽሐፍ ጽፈዋል። በዚህ መጽሐፍም እንዲህ ይላሉ። ከመጽሐፍ ቅዱስ ጋር የሚጻረር ምንም አይነት የከርሰ ምድር ታሪካዊ ቅርስ ግኝት የለም። በኦክስፎርድ ዩኒቨርሲቲ ፕሮፌሰር የሆኑት ታዋቂው ስኮትላንዳዊ ዊሊያም ራምሴ ስለዚህ መጽሐፍ ስለ መጽሐፍ ቅዱስ ሲናገሩ ይህ ፍጹም ታማኝ ታሪካዊ ጽሑፍ ብቻ አይደለም፣ ነገር ግን ይህ የራሱ የእግዚአብሔር ቃላት መሆን አለበት ይላሉ። መጽሐፍ ቅዱስ በመቶዎች የሚቆጠሩ ወደፊት ስለሚሆኑ ድርጊቶች የሚናገሩ ትንቢቶችን በውስጡ አካቷል። በመዝሙር 22 ንጉሥ ዳዊት ስለ ስቅለት ገልጿል። ስቅለት እንደ ዋነኛ የሞት መቅጫ ሆኖ ማገልገል ከመጀመሩ ከ400 ዓመታት በፊት በኢሳይያስ 44 ሴራ የተባለ ንጉሥ በስም ተጠቅሷል። ከመንገሱ 150 ዓመታት በፊት በኢሳይያስ 39 ስለ ኢየሩሳሌም ውድቀት አስቀድሞ ተነግሯል። ይህም በባቢሎናውያን ምርኮ ስር ከመሆኗ ከ100 ዓመታት በፊት መሆኑ ነው። በተጨማሪ በዳንኤል መጽሐፍ በ11ኛው ምዕራፍ ብቻ በጣም ግልጽ የሆኑ 135 ትንቢቶች ይገኛል። እነርሱም ዋና ዋና ስምምነቶችን፣ ጦርነቶችን፣ ጋብቻዎችን እንዲሁም ግድያዎችን ሳይቀር አሳይቷል። ይኸው የዳንኤል መጽሐፍ ስለሚነሱና ስለሚወድቁ 4 ትላልቅ መንግስታት ባቢሎን፣ ሜዶ ፐርሺያን፣ ግሪክ እና ሮማ በትንቢት ተናግሯል። መጽሐፍ ቅዱስ መሰረታዊ ታሪኮችና ዝርዝር ሁኔታዎችን የሚያገናኝ አንድ ሐሳብ ይዟል። የተገለጹትን የተለያዩ ክስተቶችና ታሪኮችን ስሜት እንዲሰጡ የሚያደርግ አንድ ጭብጥ ወይም መልእክት አለ። አሁን እንግዲህ በብረት ስናጠና ሲገለጥ የምናየው ይህንኑ የመጽሐፍ ቅዱስ መልእክት ማዕከላዊ ሐሳብ ነው። የመጽሐፍ ቅዱስ መልእክት ከሌሎች መጽሐፍት በተለየ መለኮታዊ ነው። ደግሞም ሕይወታችሁን በፍጹም የመለወጥ ኃይል አለው። ለመሆኑ ይህ የመጽሐፍ ቅዱስ ዘላለማዊ ታሪክ ምንድን ነው? መልካም። ስለዚህ ለማወቅ ከዘፍጥረት ከመጀመር ሌላ ምን የተሻለ ስፍራ አለ? በመጀመሪያ ስለ እግዚአብሔር ልንማርም የምንችለው ነገር በመጽሐፉ የመጀመሪያ ቁጥር ላይ ይገኛል። ስለዚህ መጽሐፍ ቅዱሳችሁን ዘፍጥረት 1:1 ላይ ገለጡ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እንደምታዩት እዚህ ክፍል ላይ ምንም አይነት ማብራሪያ የለም። ይህ ክፍል በአጭሩ እንዲህ ይላል፣ በመጀመሪያ እግዚአብሔር በዚያ ነበር። ዘመን ከመጀመሩ በፊት እግዚአብሔር በዚያ ነበር። ምክንያቱም እግዚአብሔር ዘላለማዊ ነው። እርሱ ጅማሬ የለው፣ ፍጻሜም የለው። አእምሯችን ይህንን መረዳት ይከብደዋል። ምክንያቱም እኛ ሰዎች በጊዜ የተወሰንን ነው። ስላለፈውና ስለ ትናንትና ማውራት እንችላለን። ያለፉትን እነዚያን ቀናት ማስተዋስ እንችላለን። ነገር ግን በጊዜ ወደ ኋላ መመለስ አንችልም። ስለ ነገ ማቀድ፣ ስለ ወደፊቱ ማለም እንችላለን። ነገር ግን ጊዜን ቀድሞ መሄድ አንችልም፣ ለአንድ ደቂቃ እንኳን ቢሆን። እግዚአብሔር ግን እንዲህ አይደለም። እግዚአብሔር ከጊዜ ወሰን ውጪ ነው። እግዚአብሔር ባለፈው፣ በአሁን እና በሚመጣው ላይ አለ፣ በአንድ ጊዜ በሁሉ ላይ። መዝሙር 90 ቁጥር 2 እንደዚህ ያስቀምጧል፣ ከዘላለም እስከ ዘላለም አንተ እግዚአብሔር ነህ። መቼም አይለወጥም።
መቼም አይደክምም፣ መቼም አይደበዝዝም፣ ከቶ አይጠፋም። እግዚአብሔር ዘላለማዊ ሕያው። እግዚአብሔር በጊዜ እንደማይወሰን ሁሉ በስፍራም አይወሰንም። እኛ ሰዎች ግን በቦታ ፍጹም የተወሰንን ነን። ምንም ያህል ከአንድ ስፍራ በላይ አንድ ጊዜ ለመገኘት የበዛ ፍላጎት ቢኖረንም ማድረግ ግን አንችልም። የቀን ተቀን መርሃ ግብራችን ምንም ያህል በፍጥነት እንድንጓዝ ቢያስገድደንም እንኳ መገኘት የምንችለው በአንድ ጊዜ አንድ ስፍራ ብቻ ነው። እግዚአብሔር እንዲህ አይደለም። መጽሐፍ ቅዱስ እግዚአብሔር በሁሉ ቦታ እንደሚገኝ ይናገራል። ይህ ማለት እግዚአብሔር በሁሉ ስፍራ በአንድ ጊዜ አለ ማለት ነው። ለዚህም ነው በመዝሙር 139 ላይ ዳዊት አንተ ከኋላም ከፊቴም ዙሪያዬን ከለልከኝ፣ እጅህን በላይ አደረግኝ። ከመንፈስህ ወዴት እሄዳለሁ? ከፊትህ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ መኝታዬን በሲኦል ባደርግ በዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባህሩ መጨረሻም ብሄድ በዚያም ቢሆን እጅህ ትመራኛለች፣ ቀኝ እጅህ አጥብቃ ትይዘኛለች ያለው። ከዚህ በተጨማሪ በመጀመሪያዎቹ እነዚህ የመጽሐፍ ቅዱስ ቃላት አዲስ የተገነዘብናቸው ነገሮች አሉ። የዘፍጥረት መጽሐፍ ተጽፎ የነበረው በዕብራይስጥ ቋንቋ ነው። እናም እግዚአብሔር የሚለው ቃል በዕብራይስጥ ኤሎሂም የሚል ነው። አሁን ያንን ማወቅ ለምን ይጠቅማል ብላችሁ እያሰባችሁ ይሆናል። በዕብራይስጥ መልአክ ለማለት ሲፈለግ ሴራፍ ይባላል። መላእክት ለማለት ሲፈለግ ደግሞ ሴራፊም ይባላል። እየገባችሁ ነው? በዕብራይስጥ ሁልጊዜ አይኤም የሚል ቅጥያ በቃሉ መዳረሻ ሲታይ ቃሉ ወደ ብዙ ቁጥር ተቀይሯል ማለት ነው። ታዲያ እግዚአብሔር የሚለው ቃል ኤሎሂም በመዳረሻው ላይ አይኤም የሚል ቅጥያ የያዘው ለምንድን ነው? ኤሎሂም በሚለው ስም ላይ የሚገኘው ይኸው አብዢ ቅጥያ በመጽሐፍ ቅዱስ የምናገኘው አንዱ እግዚአብሔር ራሱን በሶስት አካል ወይም ማንነት ያሳየበት የመጀመሪያው ምልክት ነው። ይኸውም የእግዚአብሔር ሶስትነት ትሪዮን መገለጫ ነው። ትሪዮን የሚለው ቃል በጉዳዩ ላይ ጥናት ከሚያደርጉ ተመራማሪዎች የተወረሰ ስያሜ ነው። በመጽሐፍ ቅዱስ መጀመሪያ እስከ መጨረሻ የተገለጸውን የእግዚአብሔር ባህሪ ለመግለጽ የተጠቀሙበት ነው። ዶክተር አርኖልድ ፍሩችባውም የተባሉ ታዋቂ ዕብራዊ ምሁር እንደጻፉት በዕብራይስጥ መንፈሳዊ መጽሐፍ እግዚአብሔር አንድ ሆኖ በሶስት ማንነት እንዳለ ያመለክታሉ። አዲስ ኪዳን ደግሞ በዚህ ጉዳይ ላይ በብዙ ያብራራል። አባት፣ ልጅ እና መንፈስ ቅዱስ በማለት እያንዳንዳቸው ዘላለማዊ፣ እኩል እና የተለያዩ እንደሆኑ በመግለጽ እውነታው እግዚአብሔር ወሰን የለውም። ለእኛ ውስን ለሆነ ለሰው ልጆች ግን እግዚአብሔርን ሙሉ በሙሉ መረዳት ልክ አንዲት ትንሽ ጉንዳን ማንበብ መማር እንድትችል ለመጠበቅ ነው። ይህ ለእነርሱም አይታሰብ ነው። ሌላው ቀርቶ የቋንቋ መሰረታዊ ሀሳቦችን መማር እንኳን ቢሆን። በተመሳሳይ በዚህ መጽሐፍ እግዚአብሔር ስለ ራሱ የተለያዩ ማንነቶች ብዙ ነግሮናል። ነገር ግን እግዚአብሔርን ሙሉ በሙሉ መረዳት ለእኛ የሚቻል አይሆንም። ስለ እርሱ መጽሐፍ ቅዱስ የሚነግረንን እውነት ግን እናምናለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር እርሱ የነገር ሁሉ ጀማሪና ፈጣሪ ነው። ለመሆኑ እግዚአብሔር ሁሉ ሲፈጥር የተጠቀመው ምንድን ነው? መጽሐፍ ቅዱሳችሁን ገልጣችሁ እየተከታተላችሁ ከሆነ ቁጥር 3ን አብረን እንመልከት። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ታዲያ በዚህ ክፍል የተጻፈው ምንድን ነው? እንዲህ ይላል፣ እናም እግዚአብሔር አለ እንጂ እግዚአብሔር በአንድነት አደረጋቸው፣ ከዚያም እግዚአብሔር ፈጠራቸው ወይም እግዚአብሔር ቅርጽ አበጀላቸው አይልም። በቃሉ ኃይልና ብርታት እግዚአብሔር ሁሉን ፈጠረ። በዕብራውያን መጽሐፍ 1:3 እንዲህ እናነባለን፣
እግዚአብሔር በኃይሉ ፍጥረታትን ሁሉ ያለማቋረጥ ደግፎ ይዟል። ታዲያ እግዚአብሔር ሁሉም መፍጠር ከቻለ እንዲሁም በትልቅነቱ ዓለምንና ሞላዋን ካጸና ለዚህ እግዚአብሔር ምን የሚሳነው ነገር አለ? አንዳችም። መገመት ትችላላችሁ? በመጽሐፍ ቅዱስ ከ50 ጊዜ በላይ የእግዚአብሔር ሁሉን ቻይነት ተጠቅሷል። ታዲያ የከፋ ችግር በቤተሰብ ውስጥ ሲያጋጥማችሁ፣ ከሰዎች ጋር ባላችሁ ግንኙነት፣ በቀን ውሏችሁ፣ በትምህርት ቤት ወይም በሥራ አሊያም በሕይወታችሁ ተግዳሮቶች የበዙ ሲመስላችሁ፣ ነጋችሁ ተስፋ ቢስ ቢመስል ወዴት ትሄዳላችሁ? ማንንስ ታማክራላችሁ? ወደ ፈጣሪያችሁ ሂዱ። ምክንያቱም ለእናንተ ካልተቻለ ለእግዚአብሔር የማይቻል አይደለም። እርሱን ልታውቁ የምትችሉት በመጽሐፍ ቅዱስ በኩል ነው። ሁሉን ቻይ የሆነው እግዚአብሔርም በቃሉ እንዲህ ይላል፣ ወደ እኔ ኑ፣ በእኔ እመኑ፣ እኔም አሳርፋችኋለሁ። እግዚአብሔር ሁሉን ቻይ ብቻም አይደለም። መጽሐፍ ቅዱስ እግዚአብሔር ሁሉን አዋቂ መሆኑንም ይናገራል። ለእያንዳንዱ ረቂቅ ውስብስብ ዝርዝሩና ተግባሩን አርቆ በማስተዋል የሰማያትንና የምድርን ንድፍ ለመስራት ምን ያህል ዕውቀት እንደሚጠይቅ አስባችሁ ታውቃላችሁ? በግዙፍ አቅርቦ ማሳያ መነጽር ብንመለከት የፍጥረት ዓለም ምን ያህል አውላላና ማመን በሚያዳግት ሁኔታ ውስብስብ እንደሆነች ተመልክተን እንደነቃለን። ወይም በአጉሊ መነጽር ብንመለከት በጥንቃቄና በጥበብ የተቃኙ ስነ ሕይወታዊ አካላትን ከዘረመል መዋቅሮች ጋር እንዴት እንደተዋሃዱ በትኩረት እናስተውላለን። የዓለማችን ምርጥ ተመራማሪዎች ውስብስብ የሆነውንና መቼም ሙሉ ለሙሉ ልንረዳው የማንችለውን የአቶሚክ ሲስተም ለማጥናት ሰዎች እስከ ዛሬ ከሚያውቁት የላቀ ትልቅ ማሽን ሰርተዋል። ለስነ ፍጥረታት ጀማሪና ሰሪ ለሆነው ግን ይቻላል። ለእግዚአብሔር ሁሉም ይታወቃል። መዝሙር 147:5 አምላካችን ትልቅ ነው፣ እጅግም ኃያል ነው፣ ለጥበብም ወሰን የለውም። ምንድነው ይበልጥ የሚያስደንቀው? ይህ ረቂቅ አምላክ ነው? እያንዳንዱን መረዳቱና የስነ ፍጥረትን ውስብስብነት ማወቁ ነው? ወይስ ይኸው እግዚአብሔር ራሱ እኔን በግል ለማወቅ መምረጡ ነው? ለአያሌ ጊዜያት ብቻችን እንደሆነ ተሰምቶናል። እናም እንዲህ አስበናል፣ ስለ መፈጠሬ እንኳን ማንም አያውቅም። ነገር ግን በዚህ መጽሐፍ በመጽሐፍ ቅዱስ በኩል ከአንድ አምላክ ከአማልክት አምላክ ጋር ትተዋወቃላችሁ። ስማችሁን ብቻ ሳይሆን ስለ እናንተ እያንዳንዷን ነገር ሳይቀር በማወቅ ከመረጣችሁ ጋር። መዝሙር 139 እንዲህ ይላል፣ እግዚአብሔር ሆይ መረመርኸኝ፣ ደግሞም ማወቅኸኝ። አንተ መቀመጤንና መነሳቴን ታውቃለህ። የልቤን ሐሳብ ገና ከሩቅ ታስተውላለህ። ገና ቃል ከአንደበቴ ሳይወጣ እነሆ አንተ ሁሉን ታውቃለህ። እንዲህ ያለ ዕውቀት ለኔ ድንቅ ነው፣ ልደርስበት የማልችል ከፍ ያለ ነው። አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴ ማዕፀን ውስጥ አበጃጅተህ ሰራኸኝ። ዓይኖችህ ገና ያልተበጀውን አካሌን አዩ። ለኔ የተወሰኑልኝ ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። እናንተ በዚህ ግሩምና ድንቅ አምላክ ላይ የተፈጠራችሁት። እርሱ ነው ልባችሁን ሊያገኘው የተገባ። ለዚህም ነው እግዚአብሔር ቃሉን የሰጠን መጽሐፍ ቅዱስን። እርሱን ማወቅ ለዚህ ሕይወት ምክንያት ነው። ከዚህም ሕይወት ባለፈ ግንኙነት ለዘላለም የሚዘልቅ ዛሬ የዚህ መጀመሪያ መሆን ይችላል። በሁሉ ሰው ልብ ውስጥ ትልቅ ናፍቆትና ጉጉት አለ። በዚህ ሳምንት የሕይወትን አጭር መሆን ለማስተዋል ጊዜ ውሰዱ። እንዲሁም ሰዎችን በየስፍራው የሚመራቸውን እረፍት የለሽነትን፣ የነፍሳቸውን ጥም እርካታ ለመከታተል ሲታክቱ አስተውሉ። እነዚህ የልባችሁ ናፍቆቶች ወደ አምላካችሁ የሚጠሯችሁ ነበሩ። እናንተን በእውነት ማርካት ወደሚችል
ብቸኛ ወደሆነ አምላክ። የመጽሐፍ ቅዱስን ቃላት ለመጻፍ እግዚአብሔር 40 የተለያዩ ጸሐፊዎችን ተጠቅሟል። በተለያየ ዘመናት እንዲሁም በተለያዩ ቦታዎች የኖሩ ሰዎች በ3 የተለያዩ ቋንቋዎች ጽፈዋቸው። በሚደንቅ ሁኔታ ከነዚህ የተለያዩ መጽሐፍት አንድ ዘላለማዊ ታሪክ ተገልጧል። እናንተም ብትሆኑ በሺዎች የሚቆጠሩ የታሪካዊ ቅርስ ግኝቶችን መመርመር ትችላላችሁ። ሁሉም የመጽሐፍ ቅዱስን ትክክለኝነት ያረጋግጡላችሁ። ይህንን ስታደርጉ የዚህ መጽሐፍ ቃላት በሙሉ አስገራሚ፣ ስለ ወደፊቱ የተነገሩ ትንቢቶችን የሚያረጋግጡ ብቻ ሳይሆኑ ለእናንተ በእግዚአብሔር የተጻፉ መሆናቸውን አስታውሱ። በዘፍጥረት 1:1 የእግዚአብሔርን ዘላለማዊነት፣ አንድነትና ሶስትነት አይተናል። እንዲሁም እርሱ ሁሉን ቻይ፣ ዓለሙን በቃሉ ይሁን ብቻ በማለት የፈጠረ መሆኑን አይተናል። በሕይወታችሁ የሚገጥሟችሁ ተግዳሮቶች የማይቻሉ ሊመስሉ ይችላሉ። ነገር ግን ታላቅና ኃያል አምላክ ለሆነ እግዚአብሔር ወደ እኔ ኑ እኔ እጠነቅቅላችኋለሁ ላለ ግን የማይቻል እንዳልሆነ አይተናል። እግዚአብሔር በሁሉ ስፍራ ያለ እና ሁሉን የሚያውቅ እንደሆነም አይተናል። የዚህ ፍጥረት ዓለም ፈጣሪ እንደመሆኑ እርሱ የእያንዳንዱን ውስብስብ ፍጥረት ዝርዝር ተግባራት ይረዳል። ብቻችሁን እንደሆናችሁ ማንም ከነመፈጠራችሁ እንኳን የማያውቃችሁ ሆኖ ይሰማችሁ ይሆናል። ነገር ግን ይህ እግዚአብሔር እራሱ እናንተን በግል ሊያውቅ መረጠ። እናም ስለ እናንተ ጠንቅቆ ሁሉን ያውቃል። አሁን እናንተም እግዚአብሔርን ለማወቅ እድል አላችሁ። ይኸውም በመጽሐፍ ቅዱስ አማካኝነት በእርሱ ቃል